አዲስ አበባ የአፍሪካ የኩራት አክሊል የፍቅር ምድር የእልፍ ቀለማትና የህብር መዲና ስሟ አዲስ አበባ ተብሎ ሲሰየም በውስጧ ለሚፈሱት ወንዞችና ለምለም ኮረብታዎች ክብር ተሰጥቶ ነበር። ነገር ግን አመታት ሲነግዱ ከተማዋ በሰዎች ስትሞላ በህንፃዎች ስትታጠር የህይወቷ ምንጭ የነበሩ ወንዞቿ በቆሻሻ ተከደኑ፣ ዳርቻቸውም ተረሱ። አዲስ አበባ ስሟን እንጂ መዓዛዋን ያጣች ከተማ ሆና ታየች። ዛሬ ከተማዋ ከራሷ ትውስታ ጋር ታርቃለች። ትናንት የተረሱና የቆሸሹ የወንዝ ዳርቻዎች ዛሬ በፈውስ እጅ ታጥበዋል። የህይወትና የትንሣኤ ማዕከልም ሆነዋል። ወንዞች ውሃ ብቻ ሳይሆኑ የከተማዋን ክብር፣ የነዋሪዎቿን ኩራትና የነገውን ብሩህ ተስፋ ተሸክመው የሚፈሱ ሆነዋል። ትናንት ፍርሃትና ጨለማ የነገሰባቸው ስፍራዎች ዛሬ የውበት፣ የፍቅርና የፈጠራ ማዕከላት ሆነዋል። ቤተሰቦች የሚዝናኑባት፣ ህፃናት የሚቦርቁባት፣ አፍቃሪያን የሚቀጣጠሩባት አዲሷ አዲስ አበባ። ፒያሳ ራስ መኮንን በግራና በቀኝ የራስ መኮንን ሐውልት እዚህ ጋር አለ። እንደሚታየው ድልድዩ አለ የራስ መኮንን። ሌላ ደግሞ የፒላርስ ኦፍ ዘ ኔሽን የሀገር ዋልታዎች አዲስ ሐውልት ደግሞ በዚህ ፕሮጀክት ቆሟል ያልተዘመረላቸው። እንደምናየው የድልድዩ በአዲስ መልክ እንደገና ተጨማሪ የእግረኛ አማራጭ ኖሮት ተሰርቷል። የመስታወት ድልድይም እንዲሁ አለው። እሱን አልፈን ቀጥታ የምንገባው ወደ አዲሱ አራዳ ፓርክ ነው የሚሆነው። አራዳ ፓርክ ከወርቅ ቤት ጀርባ ባለው የፒያሳ አካባቢ በጣም የተጎሳቆለው የደከመው ሰፈር እንግዲህ እንደምናየው እንደ አዲስ ፓርክ ሆኖ ለምቶ በቅርቡም በክቡር ጠቅላይ ሚኒስትር አብይ አህመድ እንዲሁም በከንቲባችን ተመርቆ ወደ ስራ ገብቷል። ይህ ፓርክ በውስጡ በርካታ መገልገያ ፋሲሊቲዎች አሉት። የመሮጫ ትራክ እንደምናየው እጅግ ዘመናዊ የሆነ የመሮጫ ትራክ አለው። የብስክሌት መንገዶች አሉት። በርካታ ህዝብ በአንድ ጊዜ ማስተናገድ የሚችል አዳራሽ አለ። በርካታ ሱቆች አሉ። በመቶዎች የሚቆጠሩ መኪናዎችን በአንድ ጊዜ መያዝ የሚችሉ ፓርኪንግ ቦታዎች አሉት። የመኪና ማቆሚያ ቦታዎች አሉት። ዘመናዊ የህፃናት መጫወቻ ቦታዎች አሉት። በወንዙ ዳርቻ ላይ ደግሞ ስንሄድ እንዲሁ ከገጸ ምድር ማስዋብ ባሻገር የፍራፍሬ ተክሎች ተተክለዋል። በግራም በቀኝም ትልቅ ፋውንቴን እዚሁ ውስጥ ይገኛል። የስፖርት አሪና በአንፊ መልክ የተገነባም በሺዎች የሚቆጠሩ ሰዎችን በአንድ ጊዜ ማስተናገድ የሚችል ክፍት ሆኖ እናገኘዋለን። ዙሪያውንም በካፍቴሪያዎች፣ በሬስቶራንቶች እንዲሁም በስፖርት አልባሳት መሸጫዎች የተያዘ ነው አካባቢው። አሁን ከላይ ከእንጦጦ ጀምረን በቀጣይነት እስከ ፒኮክ ድረስ የምናየው አጠቃላይ የልማት መንገድ ሜቶዶሎጂው ሶስቱንም አቀናጅቶ የያዘ ነው። ወንዞችንም እናለማለን፣ የወንዝ ዳርቻዎችም ይለማሉ፣ ወንዞችም ሪሃቢሊቴት ይደረጋሉ፣ ከተማም መልሶ ይለማል። እንደ አስፈላጊነቱ ማሻሻያም ይደረግበታል። ስለዚህ ኦቨርኦል በአጠቃላይ ስናይ የከተማ ትራንስፎርሜሽን አርባን ትራንስፎርሜሽን በአዲስ አበባ ውስጥ እየተከናወነ ነው። ሽግግር እየተከናወነ ከነበርንበት ላቅ ወዳለ ደረጃ ተስፈንጥሮ በቅርጽም ከተማዋ በአገልግሎትም እየተቀየረች እንዳለ ነው የምናየው። እንደዚህ አይነት ነገር በአንድ ጊዜ ያውም ባጠረ ጊዜ ማከናወን እጅግ ፈታኝ ነው የሚሆነው። አዲስ አበባ ግን ችላለች። ከፊቱ ወርቅ ይሸጥ እንጂ ከጀርባው በጣም አስቸጋሪ የነበረ ሰፈር ነው። ስለዚህ ያንን ቦታ በዚህ መልክ ባጠረ ጊዜ ማልማት ሊያውም ደግሞ በዛ አስቸጋሪ ሁኔታ የተገኘን አካባቢ
እንደምናየው መልሶ ለህዝቡ ነው 100% ይዋል። የተሰሩት ነገሮች ብዙ ነገር ይናገራሉ። የሀገር ማንነትን በተመለከተ፣ የኛነታችንን ምንጭነትን በተመለከተ፣ ባህላችንን፣ እሴታችንን፣ አስተዳደጋችንን ብዙ ነገር በተለያዩ ቅርሳ ቅርሶች እያስተዋልኩ ነው። ጉለሌ ያየነውን አራዳ እናየው። አራዳ ላይ ስንመጣ አራዳ የራሱ የሆነ መልክ አለው። አራዳ ልክ አራዳ የሚል ቃል ስንሰማ የምናስበው ነገር አለ። በተለይ ደግሞ በጣም ታሪካዊ አካባቢ ነው። እንደምናውቀው ታላቁ የአድዋ ሙዚየምም እዚህ ጋር ተገንብቷል። ከድላችን ጋርም የተሰናሰኑ በርካታ ጉዳዮች አሉ። እነሱን ከአድዋ ሙዚየም ተነስቶ ወደ አካባቢ የሚሰፋ መንፈስን ነው የምናገኘው ማለት ነው። አራዳ አካባቢ ከጀርባው በፍሬንድሺፕ ቁጥር 2 ነው አሁን ታከን እያለፍን ያለ ነው። ሶስተኛ ፓርክ እያገናኘ ነው ማለት ነው። እዚህ ጋር ብቻ ፍሬንድሺፕ 2ቱን ደምረን ቅድም አራዳ አለ፣ ከአራዳ ቀጥለን የኢትዮ ኮሪያን አለ 3 ማለት ነው። እንጦጦ ደግሞ አለ 4። ስለዚህ እስካሁን ድረስ 4 ፓርኮች እርስ በርሳቸው ተያይዘዋል። አዲስም የነበሩ ነባርም የነበሩ ፓርኮች በጋራ አገልግሎት ይሰጣሉ ማለት ነው። በዚህ ፕሮጀክት ላይ የተገለጠው የነዋሪው የህብረተሰቡ ተሳትፎ ታሪካዊ ነው ተብሎ ሊጠቀስ የሚችል ነው። ለምንድን ነው ይሄን ምለው? አሁን እያለፍንበት የምንገኘውን አካባቢ እንኳን ያለማው የኦሮሚያ ኮኦፐሬቲቭ ባንክ ነው። ራዕዩን ሄደን እናጋራለን፣ እንወያያለን። ገንዘብ ሳይሆን የምንወስደው ፕሮጀክት በእኛ ዲዛይን መሰረት እንዲሰራ እናስማማለን። በዛ መሰረት እንከታተል፣ እንቆጣጠራለን። ፕሮጀክቱ ሲያልቅ እንደዚህ እንረከባለን ማለት ነው። አምባሳደር ፓርክ በጣም ረጅም እድሜ ያስቆጠረ ፓርክ ነው። ግን ይህ ነው የሚባል አገልግሎት ለመስጠት የሚያስችለው ሁኔታ ላይ አልነበረም። በዚህ ፕሮጀክት እንደ አዲስ ነው የለማው። በዘውዲቱ ሆስፒታል ጀርባ የራሱ የሆነ ልክ እንደ ሌሎች ሆስፒታሎች ደረቅ ቆሻሻውን፣ ፍሳሽ ቆሻሻውን የሚያስወግድበት ግልጥ ያለ መንገድ ስርዓት አልነበረውም። ስለዚህ እንደምናየው አጥሩን በወጣው አዲሱ ሕግ መሰረት ሴት ባኩን ጠብቆ ገሸሽ እንዲል አድርገናል። በአዲስ መልክ አጥሩን ብቻ ሳይሆን ውስጥ ያሉትንም በራሱ አልምቷል። በዚህ በኩል መንገድ አበጅተናል። በየቦታው ላይ ያሉ ትልልቅ ኮርፖሬት ቢዝነሶች፣ ካምፓኒዎች፣ ግለሰቦች ፕሮጀክት እየወሰዱ እየሰሩ ለከተማው የሰጡበት አሰራር በአይነቱ ለየት ያለ ነው። አምባሳደር ፓርክ 5ኛው ፓርክ ነው እንግዲህ ያቋርጠን ያለፍነው። ፓርኮች እርስ በርሳቸው እንዲገናኙ ሆነዋል ስንል በዚህ ምክንያት ነው። አሁን የምንገኘው የፍልውሃ አካባቢ ነው። ይሄ የምናየው ባክ ቱ ዘ ኦሪጂን ይባላል። ወደ ምንጫችን እንመለስ የሚል ትርጉም ያለው ሞኑመንት ነው። አዲስ አበባ የሚለውንም ስም አገኘች ተብሎ የሚታሰበው እዚሁ አካባቢ ካለው ጋር በተያያዘ ነው ማለት ነው። ስለዚህ አሁን እያደረግን ያለ ነው ምንድነው? ይሄን ባክ ቱ ዘ ኦሪጂን የሚለውን ሞኑመንት ሲሰራ ዋነኛው ዓላማው 3 ትምህርታዊ የሆኑ መልእክቶች አሉት። አንደኛ ኢትዮጵያ የሰው ልጅ መገኛ ምንጭ ነች። ስለዚህ ዓለም ወደ ኢትዮጵያ ዞሮ ሊመለከት ግድ ይላል። ሊመለከተን የሚችለው በምንሰራው ስራ ነው። ያንን ደግሞ ለማድረግ ጉዞ ጀምረናል። ሁለተኛው ይሄ ስፍራ የአዲስ አበባ መጸነሻ አካባቢ ነው ብያለሁኝ። ስለዚህ ወደዚህ አካባቢ እንደገና እንመልከት ነው። ሶስተኛ አዲስ አበባ ወንዞቿ ላይ መሰረት አድርጋ ተፈጥሮዋ ላይ አበቦቿ ላይ መሰረት አድርጋ የተመሰረተች ከተማ ነች። ለመስረቷም ዋነኛ ሳቢ ምክንያቶች ከፍተኛ የሆነ የተፈጥሮ ሀብት ክምችቱ ነበረና ነገር ግን ባለፉት 140 ዓመታት ያደረገችው ጉዞ
በኢኮኖሚ ብታድግም በህዝብ ቁጥርም ብታድግም ብዙ የፖለቲካ እንቅስቃሴዎች ማድረጊያ ማዕከል ብትሆንም ከተፈጥሮ ጋር የነበራት ግንኙነት ግን ያልተገባ ነበር። ተፈጥሮ ምክንያቷ ሆኖ ሲያበቃ ተፈጥሮ ላይ ግን ጨክና ነበር የቆየችው። ከማስዋብ ባሻገር እነዚህ ምሳሌዎችን ከማንሳት ባሻገር ደግሞ ግራና ቀኝ ያሉትን ሱቆችን፣ ካፌዎችን እና የተለያዩ ነገሮችን እያስተዋል ነውና እነዚህ በራሳቸው ባዶ ማድረግ ሳይሆን የሆነ አበባ ብቻ አድርጎ ወይ ግሪን ነገር ብቻ ፈጥሮ መተው ብቻ ሳይሆን ሰውን ተጠቃሚ ከማድረግ ጋር ሰው ደግሞ መጥቶ በሚጠቀምበት ጊዜ ራሱን ታሪኩን መለስ ብሎ እንዲቃኝ እድል ከመስጠት ጋር እጅግ የተሳሰረ መሆኑን ማስተዋል ችያለሁኝ። አሁን እንግዲህ ጊዮን ሆቴልን በመሃል አቋርጠን ነው እያለፍን ያለው። የዚህ ፕሮጀክት አንደኛው ዋነኛው ጽንሰ ሀሳብ ከተማ ልክ እንደ ሰው ልጆች የውስጥ አካል ነው። ኦርጋንስ ሲስተም ነው። ከተማ ስርዓት ነው። ሁሉ ነገር እርስ በርሱ ካልተያያዘ ፈንክሽን ማድረግ አይችልም። ልክ እንደ አንድ ኦርጋኒዝም ማለት ነው። ሁሉ ነገር መገናኘት አለበት፣ መያያዝ አለበት። በመሰረተ ልማት ሊሆን ይችላል፣ በተፈጥሯዊ መንገዶች ሊሆን ይችላል፣ በቴሌኮም ሊሆን ይችላል። በአንዱ መንገድ ሲምለስ የሆነ ቅንጅት እንደዚህ አይነት ውቅር ከሌለው ኢፌክቲቭነስ አይመጣም፣ ውጤታማነት አይመጣም። ስለዚህ ሆቴሎቹ ከከተማው ተለይተው ነዋሪዎች የማይዘልቁባቸው የማያልፉባቸው ቅጥሮች ከሆኑ ለሆቴሎቹም ጉዳት፣ ድልድዮቹም፣ ቤተክርስቲያኖቹም፣ መስጊዶቹም ሁሉም እርስ በርሳቸው በዚህ ፕሮጀክት ተያይዟል። ከላይ 6 ኪሎ ጋር በመስጊድ አልፈናል። አሁን በእስጢፋኖስ ጋር እናልፋለን። በሆቴል ውስጥ አልፈናል። በመንግስት መስሪያ ቤት ትልቅ ተቋም ቅጥር ውስጥ እናልፋለን። በነዳጅ ጣቢያዎች ውስጥ አቋርጠን እናልፋለን። ይህ ፕሮጀክት እርስ በርሱ እያንዳንዱ ነገር እንዲገናኝ አድርጎታል። ስለዚህ የትም ቦታ መድረስ የፈለገ ሰው ላለመሄድ ወይም ላለማግኘት የሚያስችለውን አጋጣሚ ሁሉ ያሳጣ ፕሮጀክት ነው። አሁን በእስጢፋኖስ ድልድይ ስር ነው እየተሻገርን ያለ ነው። እንደምናየው ይሄ የእስጢፋኖስ ድልድይ የኖረ ድልድይ ነው። ነገር ግን ድሮ መንገድ ምንሰራው ያው ለተሽከርካሪ ብቻ ስለነበረ ለእግረኛ የሚሆን አማራጭ አልነበረውም። በግራና በቀኝ እንደ አዲስ ነው ድልድዮች የተሰሩለት። ድልድዮች ደግሞ የቦታ ማሳያ፣ የቦታ ማንነት አይደንቲቲ ማሳያዎች የራሳቸው ካራክተር ሊኖራቸው ስለሚገባ እንደምታዩ በተለየ መንገድ ሊሰራ ችሏል። ለጣፋንታና ለድል የተተወ ስፍራ የለም። ሁሉ ነገር ታስቦበት ታቅዶበት ነው የተከወነው። በምክንያት ነው እንጂ ይሄ ምንድን ነው የሚባል አንድም የወንዝ ዳርቻ ስፍራ የለም። ሁሉም ታውቆ የተደረገ ነው። ማርያም ወንዝን አግኝተናል። በጉቶ ሜዳ በኩል የሚመጣው አለ። ልክ ገላግሌ ማለት ነው። ልክ 6 ኪሎ መስጊዱ ጀርባ አፍንጮ በርጋ ቀጨኔን ይፈጥራሉ። ቀጨኔ ከዛ በላይ ይባላል እንጂ አካባቢ ወንዙ አልተፈጠረም። ቀጨኔ የሚፈጠረው እዛ አፍንጮ በር ድልድይ ስር ነው። ስለዚህ ቀጨኔ በቀጥታ ክሮስ አድርጎ መጥቷል። አምባሳደር ፊት ለፊት አቋርጦ ጀርባው ላይ ስንደርስ ግን ቀጨኔን እናጠዋለን። ቁርጥሜ ወይም ጉርድሜ የሚባለው ወንዝ ከላይ ከአዲሱ ሚካኤል ጀምሮ በፖስታ ቤት ስር አልፎ አምባሳደር ፓርክ ውስጥ ጉርድሜ ወይም ቁርጥሜ ይመጣል። ቁርጥሜ ማለት አሳ ማለት ነው። እንግዲህ አሳ ነበረው ማለት ነው የአዲስ አበባ ወንዝ። ቁርጥሜና ቀጨኔ ህብረት ያደርጋሉ። ህብረታቸውም ስማቸውን ይቀይሩና በአዲስ የመተዳደሪያ ስም ባንተ ይቀጡ ተብለው ይመጣሉ ማለት ነው። ባንተ ይቀጡ ቀጥታ በጊዮን አቋርጦ እንደምናየው በእስጢፋኖስ ድልድይ ስር አድርጎ ኢሬቻ ፓርክ ላይ እናገኘዋለን። ስለዚህ ይሄ ወንዝ ባንተ ይቀጡ ነው። ባንተ ይቀጡ የማን ውጤት ነው ማለት ነው? የቀጨኔና የቁርጥሜ ወይም የጉርድሜ ህብረት ነው ማለት ነው። ኢሴ ጀርባ እንግዲህ አጥሩ እስከዚህ ድረስ ይደርስ ነበር። ምንም አይነት ተደራሽ ያልነበረ ስፍራ ነው። እንደምናየው ግን የብስክሌት የእግረኛ መንገድ እንዲኖረው ሆኗል። እንደምናየው ዌቭ የሚያደርግ የመቀመጫ ስፍራዎች በማዶ እናያለን። ትልቅ የውሃ አካላት እንዲኖሩት ሆኗል። 3 ሬስቶራንቶች አሉት።
የሞዛይክ አርት ነው ይሄ። በጣም አድካሚ ስራ ነው። እንደ አጋጣሚ አንቺ አርቲስትም ስለሆንሽ በደንብ ትረጃለሽ። እያንዳንዱ ግንብም ቢሆን አጥርም ቢሆን ሲገኝ ወደሚያምር ቀልብ ወደሚስብ ነገር ነው እየተቀየረ የመጣው። አሁን የምንገኘው በኖክ ማዲያ ብዙ ሰዎች ያውቁታል። በጀርባው በግሪክ ስኩል ጀርባ በግራና በቀኙ በሚያልፈው የባንቴቀጥ ወንዝ ነው እያለፍን የምንገኘው። አንዳችም መንገድ አልነበረም። እንዳልኩት እንስሳቶች የዱር እንስሳቶች ምናልባት ከተጠቀሙበት እንጂ ሰው ለየትኛውም አገልግሎት ያልደረሰበት ስፍራ ላይ ነው አሁን የደረስነው። ይሄ የእንጦጦ ፒኮክ ፕሮጀክት እስከ ቦሌ ድረስ የሚዘልቀው ቦሌ ቪአይፒ ድረስ የሚደርሰው 22.3 ኪሎ ሜትር እርዝመት በአንደኛው ነው ያለው። ስለዚህ በብስክሌት ወይም የእግር ወደ 44 ኪሎ ሜትር አለ። ምክንያቱም አንዳንዴ 2-3 መንገዶች በተመሳሳይ ቦታ ይኖረናል። በቁጥር ደረጃ ስራ ዕድል በመፍጠር ምርታማነትን በማሻሻል ወንዞቹ ጽዱና ንጹህ በመሆናቸው ምክንያት የተላላፊ በሽታዎች ከመቀነሳቸው ጋር በተያያዘ ሰዎች በስራ ላይ የሚያሳልፉበትን ሰዓት ከመጨመር አንጻር እነዚህ መንገዶች የብስክሌትና የእግረኛ መንገዶች ላይ ዜጎች ለተቀን ተደራሽ የሆነ የስፖርት እንቅስቃሴ ማድረጊያ ስፍራ በማግኘታቸው በጤንነታቸው ላይ በአኗኗራቸው ላይ የሚያመጡት ለውጥ አጠቃላይ ምርታማነትን፣ ውጤታማነትን ያሻሽላል። ጤነኛ ዜጋን ለመፍጠር ወሳኝ የሆነ ነገር ነው ማለት ነው። አሁን ይደረስ ማለት ነው። የሰላም በር ይባላል። ይሄ የሰላም በር በመሆኑም ለሰላም ያቀነቀኑት ታላላቅ አርቲስቶች ሁለቱ በሞዛይክ እዚህ ላይ ተቀምጠዋል፣ እናያቸዋለን። ክቡር ዶክተር መሐሙድ አህመድ፣ ክቡር ዶክተር እንዲሁ አሊ ቢራ እዚህ ጋር በግራና በቀኝ በህይወት ዘመናቸውም በምናስታውሳቸው መንገድ እንዲኖሩ ሆኗል ማለት ነው። የክቡር ዶክተር አሊ ቢራም ቤተሰቦች ራሱ ደግሞ ጋሽ መሐሙድ በተገኘበት ባለፈው ተመርቋል። ሰላም በር ልክ ልፍ እንዳል የፒኮክ ፓርክ ግዛት ውስጥ ነው የምንገኘው። ፒኮክ ፓርክ በጣም ነባር ከሚባሉ ፓርኮች አንዱ ነው። ነገር ግን አልፎ አልፎ የሰርግ ዝግጅት ከማዘጋጀት ባሻገር እና የጥቂት የዱር እንስሳት ከምናይበት ሁኔታ ባሻገር ይህን ያክል ሰፊ ቦታ ይዞ የሚገባውን አገልግሎት እየሰጠ ያልቆየ ፓርክ ነው። ስለዚህ የወንዝ ዳርቻ ፕሮጀክት ደረሰለት ማለት ነው። ስለዚህ ፒኮክ የእንስሳት መዋያ ወይም መፈንጫ ስፍራ አለው። ነገር ግን ፒኮክ የአዲስ አበባ ሴንትራል ፓርክ ሆኖ ነው እየለማ ያለው። ልክ ሴንትራል ፓርክ ኦፍ ኒውዮርክ እንደምንለው በርካታ አገልግሎቶችን የያዘ ሰው አንዴ ገብቶ እንደ ፍላጎትና እንደ ምርጫው የሚዝናናበት እንዲሆን ነው። ዋተር ፓርክ አለው። ዋተር ፓርክ የነበረው እንግዲህ ቢሸፍቱ ነው። እዚህ ትልቅ ዋተር ፓርክ ኦልሞስት እየተጠናቀቀ ነው የሚገኘው። ራሱን የቻለ ግዙፍ ሞል በግራና በቀኝ እየተሰራ ነው ያለው። ሰዎች ለሞል ሲመጡ አረፍ ብለው ፓርኩ ውስጥም ተዝናንተው የእረፍት ቀናቸውን በርካታ ነገር ከውነው ወደ ቤታቸው የሚመለሱበትን እድል ነው ሊፈጥር ሆኖ የተሰራው። እንግዲህ ከቦሌ ኤርፖርት በጣም ቅርብ ነው። ለቱሪስቶችም በጣም ተደራሽ ነው። ሰፊም ፓርክ ነው። ከእንጦጦ ቀጥሎ በከተማችን መጠበቅ ከቻለ ብክለት የሚያስከትሉ አካላትን መንግስትና ደንብ አስከባሪ ብቻ ሳይሆን ይሁነኝ ብሎ ማህበረሰቡ በጥቆማም በማስተማርም በመከላከልም ተሳትፎ ማድረግ ይጠበቅበታል። ስለዚህ ልክ እንደ ዱላ ቅብብሎች ከላይ ጀምሮ ከእንጦጦ ጀምሮ እስከ ቦሌ ስንደርስ ያሉ ነዋሪዎች እንደ ዱላ ቅብብል ወንዙን እየተቀባበሉ መጠበቅ ማልባት ይገባል።